የእስራኤል መንግስት የተኩስ ማቆምና ታጋቾችን እና እስረኞችን ወደ መፍታት የሚያመራውን የጋዛ ስምምነት የመጀመሪያ ምዕራፍ አጽድቋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምናላችሁ ውድና የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን፣ ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ አርብ ዕለት በኤክስ ገጻቸው ላይ መንግስት አሁን ሁሉንም ታጋቾች በህይወት ያሉትን እና የሞቱትን የሚፈቱበትን ማዕቀፍ አጽድቋል ሲሉ ጽፈዋል። የእስራኤል መንግስት የተኩስ ማቆም እና ታጋቾችንና እስረኞችን ወደ መፍታት የሚያመራውን የጋዛ ስምምነት የመጀመሪያ ምዕራፍ አጽድቋል። የእስራኤል ጦር 53 በመቶ የጋዛን ወደሚቆጣጠርበት መስመር ይወጣል። ሐማስ በህይወት ያሉ 20 ታጋቾችን በ72 ሰዓታት ውስጥ መልቀቅ አለበት። በመቀጠልም የሞቱትን የ28 ታጋቾች አስከሬን መመለስ ይጠበቅበታል። እስራኤል በበኩሏ 250 የሚጠጉ ፍልስጤማውያንን የዕድሜ ልክ እስረኞችን እና ከጋዛ የተያዙ 1700 እስረኞችን እንደምትለቅ የፍልስጤም ምንጭ ለቢቢሲ ተናግሯል። በመቶዎች የሚቆጠሩ የእርዳታ መኪናዎች ምግብ፣ መድኃኒትና ነዳጅ ይዘው ወደ ጋዛ በመግባት ለ2 ሚሊዮን ነዋሪዎች እንደሚያደርሱ የመንግስታቱ ድርጅት ገልጿል። አብዛኛዎቹ በድንኳን ወይም በፍርስራሾቹ ስር ተጠልለው የሚገኙ ናቸው። እስራኤል በመጀመሪያዎቹ 5 ቀናት ውስጥ በየቀኑ 400 የእርዳታ መኪኖች ወደ ጋዛ እንዲገቡ ትፈቅዳለች። ቁጥሩ ከጊዜ ወደ ጊዜ እየጨመረ እንደሚሄድ የፍልስጤም ከፍተኛ ባለስልጣን ለቢቢሲ ገልጸዋል። በዩናይትድ ስቴትስ ጦር ስር የሚመራ እና ወደ 200 የሚጠጉ ኃይሎችን የያዘ ቡድን የጋዛን የተኩስ አቁም ሁኔታ ይቆጣጠራል ሲሉ አንድ የዩናይትድ ስቴትስ ከፍተኛ ባለስልጣን ተናግረዋል። ኃይሉ ከግብፅ፣ ከቀጠር፣ ከቱርክ እና ከተባበሩት አረብ ኤሚሬቶች የተውጣጡ ወታደሮችን እንደሚያካትትም ታውቋል። ሚናቸው በጋዛ የተኩስ አቁም ስምምነትን መቆጣጠር፣ መከታተል እና ምንም አይነት ጥሰቶች ወይም ወረራ ለመኖሩን ማረጋገጥ ነው ብለዋል ባለስልጣኑ። ሌላኛው የዩናይትድ ስቴትስ ከፍተኛ ባለስልጣን በበኩላቸው በጋዛ የአሜሪካ ጦር እንደማይሰማራ ገልጸው የአሜሪካ ሚና የጋራ ቁጥጥር ማዕከልን መፍጠር ነው፣ ይህም የሚሰማራውን ሁለገብ ኃይል ያዋህዳል ብለዋል። በተኩስ አቁም ስምምነቱ ቀጣይ ምዕራፍ ላይ ተጨባጭ ንግግሮች የሚጀመሩት የታጋቾች መፈታት ሲጠናቀቅ ይሆናል። ስምምነቱ በእስራኤል መንግስት የጸደቀው አርብ ረፋድ ላይ የአገሪቱ ካቢኔ ለሰዓታት ስብሰባ ካደረገ በኋላ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አማች ጃሬድ ኩሽነር እና ልዩ መልእክተኛው ስቲቭ ዊትኮፍ ከኔታንያሁ ጋር ተገናኝተው የካቢኔውን ስብሰባ ተቀላቅለዋል። ቀኝ ዘመሙ ሚኒስትር ኢታማር ቤን ጊቪር ከድምፅ አሰጣጡ በፊት እንደተናገሩት ስምምነቱ እስራኤል በነፍስ ግድያ የከሰሰቻቸውን እስረኞችን እንድትፈታ ስለሚያደርግ እንደሚቃወሙ ተናግረው ነበር። ሐማስ አልፈረሰም ከማለት ባለፈ የሀገሪቱን ጥምር መንግስት ለመበተን ድምፅ እንደሚሰጡም ተናግረዋል። ስምምነቱ ጉልህ የሆነ ዲፕሎማሲያዊ ጥረት ቢደረግበት ከትራምፕ ባለ 20 ነጥብ የሰላም ሀሳብ የተወሰነውን ብቻ ይሸፍናል። ወሳኝ የተባሉት እንደ ሐማስ ትጥቅ ማስፈታት እና የጋዛ የወደፊት አስተዳደርን ጨምሮ ያሉ ጉዳዮች አሁንም አልተፈቱም። ሐማስ የፍልስጤም መንግስትን ሲቋቋም ድረስ ትጥቁን እንደማይፈታ አስታውቋል። በትራምፕ እቅድ መሰረት ደግሞ ጋዛን ለፍልስጤም አስተዳደር ከመስጠት በፊት በጊዜያዊ አስተዳደር ስር እንደሚቆይ ያሳያል። የተኩስ አቁም ስምምነቱ መታወጅን ተከትሎ በእስራኤልና በጋዛ በርካቶች ደስታቸውን ገልጸዋል። በቴል አቪቭ የታጋቾች አደባባይ ነዋሪዎች የእስራኤልን እና የአሜሪካን ባንዲራ በማውለብለብ ወደ ቤታቸው እየመጡ ነው በማለት ርችት በመተኮስ ደስታቸውን ገልጸዋል። ደቡባዊ ጋዛ ደግሞ በጦርነቱ የተፈናቀሉና የ3 ልጆች እናት የሆኑት
ሃና አልማድሁን እፎይታና ብሩህ ተስፋ እንደተሰማቸውና ሰሜን ወደሚገኘው ቤታቸው ለመመለስ እንደሚችሉ ለቢቢሲ ተናግረዋል። መስከረም 26 2016 ዓ.ም ሐማስ በደቡባዊ እስራኤል በተፈጸመው ጥቃት 1200 ሰዎች ሲገደሉ 251 ሌሎች ደግሞ ታግተዋል። የእስራኤል ጦር በምላሹ በጋዛ ጦርነት ከፍቷል። የግዛቱ የጤና ጥበቃ ሚኒስቴር እንደገለጸው ከሆነ ከጦርነቱ መጀመር ጊዜ ጀምሮ እስራኤል በጋዛ ባደረሰችው ጥቃት ቢያንስ 67160 ሰዎች ተገድለዋል። እነዚህ ቁጥሮች በተባበሩት መንግስታት ድርጅትና በሌሎች ዓለም አቀፍ አካላት ትክክለኛ ተደርገው ይወሰዳሉ። በተባበሩት መንግስታት ድርጅት የሚደገፉ ባለሙያዎች በጋዛ ከተማ በነሐሴ ወር ረሃብ መኖሩ ከተረጋገጠ በኋላ 182 ሰዎችን ጨምሮ ሌሎች 460 ሰዎች በምግብ እጥረት መሞታቸውን ሚኒስትሩ አስታውቀዋል። ለአሁን ያለን መረጃ ይህን ይመስላል። በሌላ መረጃ እስክንገናኝ ድረስ ላይክ እና ሼር እያደረጋችሁ አዳዲሶችም ሰብስክራይብ እያደረጋችሁ መልካም ቆይታ ይሁንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።